የዓለም ኢኮኖሚ ደምስር የሆነው ሆርሙዝ በትናንሽ ስምምነቶችና ሽምግልና ተከፍተው የነበሩ ጠባብ መሿለኪያዎቹ በዛሬው የባህር ላይ ጦርነት ድጋሚ ላይ መለስ በሚመስል ሁኔታ ተዘግቷል። አሜሪካና ኢራን ያካሄዱት ያለው የጅብና የድብ ፍልሚያ የዓለም ሀያላን አፈሙዛቸውን እንዲያዞሩ አድርጓል። ትራምፕ ድርድሩ በሩ ላይ ነው ብለው ነበር። የኢራን ሪቮሉሽነሪ ጋርድ ግን ጦርነቱ የማይቀር ነው ብለው አውጀዋል። የዛሬው መረጃ የዓለምን የነዳጅ ዋጋ በየጊዜው የሚነጠው የሁለቱ ሀገራት መቋጫና አስታራቂ የሌለው ጦርነትና የዓለምን ቀውስ እያባባሰ የመጣው ኩነት ዝርዝሩን ይዘናል። እስከ መጨረሻው አብራችሁን ቆዩ። እንደ ዘ ጋርዲያን እና አሶሺየትድ ፕሬስ ዘገባዎች ከሆነ ትላንት ማምሻውን አሜሪካ አንድ የኢራን ንብረት የሆነች የነዳጅ ታንከርን በሄልፋየር ሚሳይል ስትመታ ኢራን በምላሹ በባህሬን የሚገኘውን የአሜሪካ አምስተኛው መርከብ ዋና መስሪያ ቤትን በድሮንና በሚሳይል መምታቷ በሆርሙዝ ባህረ ሰላጤ ላይ የሁለቱ ሀገራት ግንኙነት ወደማይመለሱበት አደገኛ ገደል ወርውሮታል። አሜሪካ የዓለምን የነዳጅ ደህንነት እጠብቃለሁ ብላ ያለችው የኢራንን ኢኮኖሚ አንገት አንቆ ለመድፋት ነው ወይስ የሚሉ አልጠፉም። ሲቢኤስ እንደዘገበው ፕሬዚዳንት ትራምፕ በትዊተር ገጻቸው ድርድሩ እየተፋጠነ ነው ቢሉም በኢራን በኩል ያለው ምላሽ ግን ከወራሪ ጋር እንደራደርም የሚል ነው። በሌላ በኩል ኢራን በራሷ ውስጥ ክፍፍል የተሸረሸረች አደጋ ላይ ናት። ይህን ውጫዊ ጦርነት እንደ መከላከያ ግድግዳ መጠቀሟ እጅግ አስገራሚ ፖለቲካ ቲያትር ሆኗል። ለሴኩሪቲ ካውንስል ሪፖርት እንደሚያመላክተው የተባበሩት መንግስታት የጸጥታው ምክር ቤት በዚሁ ጉዳይ ላይ ስብሰባ ቢጠራም ቻይናና ሩሲያ የድምጽ አሰጣጡን በማስተጓጎል ኢራንን በዘዴ እየገፉ ነው እየተባለ ነው። እነዚህ ሀገራት በሚስጥር ለኢራን የሳተላይት መረጃዎችና የሳይበር ድጋፍ እየሰጡ መሆኑ ዓለም አቀፉን የኃይል ሚዛን ቀይሮ ኢራን የምትጠቀምባቸው ዘመናዊ የድሮን ቴክኖሎጂዎች የሩሲያ እጅ የለባቸውም ማለት በራሱ የዋህነት ነው። አናዶሉ ኤጀንሲ እንደገለጸው የዓለም የነዳጅ ዋጋ በአንድ ቀን ውስጥ የ15 በመቶ ጭማሪ አሳይቷል። ይህ ደግሞ በጀርመንና በኢሲያ ሀገራት የማምረቻ ኢንዱስትሪዎች ላይ ከፍተኛ የጥሬ ዕቃ እጥረት ፈጥሯል። አሜሪካ የራሷ የነዳጅ ማጠራቀሚያ ስላላት ከጦርነቱ የተወሰነ መረጋጋት ቢኖራትም አጋሮቿ ግን በእሳት የተጠበሱ ነው። ትላንት በይፋ የወጡ መረጃዎች እንደሚያሳዩት ኢራን አሁን የምትጠቀመው የጦርነት ስልት አድካሚ ነው ተብሎለታል። ትልቅ ጦርነት ከፍተን አሜሪካን ባንጥልም በየቀኑ ትናንሽ ጥቃቶችን በመሰንዘር የዓለም የንግድ መስመር በመዝጋት አሜሪካና አጋሮቿን እናንቀጠቅጣለን የሚል ስሌት ነው። ይህ ደግሞ እንደ ቢቢሲ ዘገባ ከሆነ የኢራን የውስጥ ሃይላንደሮች ትርፍ የሚያስገኝላቸው የፖለቲካ ካርድ ነው። አሜሪካ በበኩሏ በባህሬንና በኩዌት ያሏትን መስመሮች በማጠናከር የኃይል እንቅስቃሴዋን በሆርሙዝ አካባቢ ያጠናክራለች። ይሁን እንጂ ሲኤስአይኤስ ባደረገው ትንታኔ መሰረት አሜሪካ የረጅም ጊዜ ጦርነትን ለማሸነፍ የሚያስፈልጋት የሚሳኤል ክምችት እየተመናመነ ነው መባሉ የአሜሪካንን መዳከም የሚያሳይ ነው። የኢራንና የአሜሪካ ግጭት የሰርጥና የኒውክሌር ቴክኖሎጂ ብቻ አይደለም። የኃይል የበላይነት፣ የአህጉራዊ ተጽዕኖና የዓለም አዲስ ስርዓት ቅደም ተከተል ግብ ነው። የዛሬው ሆርሙዝ መዘጋት የነገ ዓለም ላይ ዳቦ ዋጋ፣ የትራንስፖርት ዋጋና የኑሮ ውድነት በየቤታችን ይንኳኳል። መሪዎች ድርድር እያሉ የዲፕሎማሲ ጨዋታ ሲጫወቱ፣ በጦር ሜዳው ላይ ግን የሰው ልጅ ህይወትና ዋስትና ውሃ እየበላው ነው። የባህር ላይ ታንከሮች እየነደዱ ነው። ኢራን ውስጥ ያለው ብጥብጥና ተቃውሞ ሲታይ መንግስት እየተጠቀመ ያለው የውጭ ጠላት ተረካ ራሱን ዜጎች ለመቅጣት የፈጠረው ሽፋን ነው እየተባለ ነው። ይህን ሁሉ ስናጣቅሰው ዓለም በምትገኝበት በዚህ እጅግ አደገኛና ውጥረት ሰዓት እዚህ የበለጠ መረጃ ማወቅ ለነገ ሁሉናችን ወሳኝ ነው። መጨረሻቸው ምን ይሆናል? ጦርነቱ ይፋፋማል ወይስ ስምምነት ይደረጋል? እስካሁን የተደረጉት የፓኪስታን ሽምግልናዎች ምንም ውጤት አልተገኘባቸውም። ቀጣዩ ምዕራፍ ምናልባትም ያልተጠበቀ የዓለም አቀፍ ቀውስ መጀመሪያ ሊሆን ይችላል። ይህ ጦርነት የአንድ ክልል ብቻ ሳይሆን የዓለም ሁሉ ፈተና ነው። በየቀኑ የምንሰማው የዜና ብልጭታ ስሩ የሰደደ የፖለቲካ ሴራ እንዳለው ማስታወስ ይገባል። እናንተ ምን ታስባላችሁ? አስተያየታችሁን በኮሜንት ላይ አጋሩን። የነገው ዓለም ምን ትመስላለች የሚለውን በሌላ ዘገባ እስከምንገናኝ ድረስ ሰላም ለዓለማችን ይሁን እያልን ቶኒ ሚዲያን ሰብስክራይብ በማድረግ የነገውን መረጃ ቀድሞ ያገኙ ቤተሰብ ይሁኑ እንላለን። ስለተከታተላችሁ እናመሰግናለን። መልካም ቆይታ።